ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና እንግዲህ ሁላችሁም አይታችሁታል። ሀይሚዬ የሰማችሁ ነገር በጣም ስለከበዳትና ማመን ስላቃታት አይምሮዋን መቆጣጠር እንግዲህ አቅቷት ወድቃ ነበረ ማለት ነው። ሀይሚዬ የኔ ቆንጆ የኔ ጨረቃ አይዞሽ። አንዳንድ ጊዜ በህይወታችን ማለት ነው ሁሌም ደስተኛ አንሆንም። አንዳንዴ የሚያጋጥመን ነገር አለ፣ እንቅፋት ማለት ነው። ይህንን ደግሞ ጠንካራ ሆነሽ በትዕግስት ተቋቁመሽ ነገሮችን ለማጣራት መሞከር አለብሽ ማለት ነው። በእርግጥ ይከብዳል። ምክንያቱም ከምትወዱት ሰው ከምታፈቅሩት ሰው ከጀርባ የሆነ ሰው መጥቶ እንግዲህ ፍቅረኛሽ እንደዚህ አድርጓል ስትባሉ ምን አይነት ስሜት እንደሚሰማችሁ ሁላችሁም ይገባችኋል ብዬ አስባለሁ ማለት ነው። እኔ ግን ማለት ነው አንድ ነገር ዝም ብዬ አሰብኩ። በቃ ሳስብ ቡራጋ ጥፋት አለ። ቡራጋ ያለው ጥፋት እንግዲህ በተደጋጋሚ ልጅቷ ስንገናኝ ነበረ ብላለች። ከ6 ወር በፊትም ከዛም በኋላ እየመጣ በተደጋጋሚ አግኝቼዋለሁ ብላለች። እና ከዚች ልጅ ጋር በመገናኘቱ ትልቅ ጥፋት ነው፣ ባለፈውም ሆነ አሁንም ቢሆን ማለት ነው። እና ስለዚህ ቡራዬ ትልቅ ጥፋት አጥፍተሃል። ይሄ እርግዝና ምናምን የሚባለው ነገር እኔ ምንም ሊገባኝ አልቻለም። እውነትም ነው ብዬ አላምንም ማለት ነው። ውሸት ነው እርግዝና እየተባለ ያለው ነገር። ልጅቷ በቃ እንደምንም ብዬ እነዚህን 2 ልጆች ቢሆነኝም ባይሆነኝም ማጣላት አለብኝ ብላ ነው የመጣችው። ይሄ አርግዛ ምናምን አይመስለኝም። ምክንያቱም በቃ ቡራን ከሀይሚዬ ጋር ማለያየት ትፈልጋለች። ባለፈው ብዙ ነገር ተባለ ምናምን፣ ሊለያዩ አልቻሉም። ስለዚህ እርግዝና ሲባል ደግሞ ከባድ ነው፣ ይሰቀጣል። በጣም ነው የሚሰቀጥጠው። ምክንያቱም ፍቅረኛችሁ ሌላ ሴት አስረግዘ ስትባሉ ምን አይነት ስሜት እንደሚሰማችሁ ታውቃላችሁ። ከባድ ነው እና ደግሞ ከባድ ውሳኔም እንድትወስኑ ያደርጋችኋል። እና ይሄንን ነገር አስባበት በቃ አልማበት ነው የመጣችው ይቺ ሴት ማለት ነው። ነገር ግን እሷ ብትመጣም እንኳስ ቡራ እዚህ ጋር ቆፍጠን ማለት አለብክ። ራስህን ነፃ ማውጣት አለብክ። ሀይሚ ተረጅኝ፣ ሀይሚ እንዲህ በይኝ ማለት ፈጽሞ ማንን ትረዳ? እዛ ጋር እሷ ታለቀቀሰች ያችኛዋ። እዚህ ጋር አንተ አለክ ምነግርሽ ነገር አለ ምናምን የምትነግራትን ነገር ለዛሬ ለነገ አትበል። ያለውን ነገር ንገራት በቃ ለሀይሚዬ። ይሄ ዛሬ ነገ ምናምን የሚባል ነገር አይደለም። ልጅቷን ልታቀውሷት ነው እንደ የፈለጋችሁት። እና እንግዲህ ቤተሰብ ሙሉ ሰምተዋል፣ ሀብትሽ ሰምተዋል። ሚፍታህም አለ ተከትሎ ይሄዳል። ሚፍታህ ቤኪ የሆነ ነገር መፈጠር አለበት ብዬ አስባለሁ። ይቺ ልጅ የመጣችው ህይወታቸውን ለመበጥበጥ እንጂ እውነት ከቡራ እርግዛ አይደለም። ስለዚህ ከኔ አላረገሽም ከኔ እንዲህ አላልሽም ምናምን ሳይሆን ግልጽ የሆነ ነገር ተነጋገሩ። አንዳንድ ጊዜ በብዙ ነገር ስህተት ይፈጠራል። በተደጋጋሚ አግኝተሃት ከሆነ ይቺ ልጅ የሆነ ነገር አጠጥታም እኮ በአብራህ እንድተኛ አድርግሃም ሊሆን ይችላል። ግን እዚህ ጋር አንተ ማሰብ አለብህ ቡራ፣ መንቃት አለብህ። እርግጠኛ ነኝ እንደማታደርግ እርግጠኛ ነኝ። ምክንያቱም ጨዋ ነክ፣ ሁላችሁም የምታውቁት ነው። ግን ሰዎች በብዙ ነገር ይሳሳታሉ። በብዙ ነገር ሳያስቡት በመጠጥ በምን መድኃኒት አድርገው ምናምን ያሳስታሉ። ወንዶች ብቻ ሳይሆን የሚያሳስቱም ሴቶች አሉ። እንደዛ አድርጋ ልታሳስትህም ትችላለች። ውሸት መሆኑን ደግሞ የምነግራችሁ ባለፈው ስትመጣ ሆዷ ምንም የለበትም። ትናንት ስትመጣ ግን ሆዷን ቆዝራ ነው የመጣችው፣ ጋውን ለብሳ ማለት ነው። ይሄ ውሸት ነው። ግን በመሀል ቤት ግን ልጅቷን አታጨልሏት። ሀይሚ የሆነ ነገር ብትሆን ሁለታችሁም ማለት ነው ከተጠያቂነት ወደ ኋላ አትሆንም፣ ብለህ ትጠየቃላችሁ። ይሄ ነገር ካለ ደግሞ መጀመሪያውን ይሄ ነገር ካለ ሀይሚን ይዛሃት መሄድ አልነበረብህም። ወይንም ደግሞ ለሁለታችን ግልጽ የሚሆን ነገር አለ ካልክ ከልጅቷ ጋር ስትገናኝ ሀይሚን አናግራት። ሀይሚዬ ያች ልጅ እንዲህ እየረበሸች ነው፣ እንዲህ እያለች ነው፣ ነይ እስኪ እንሂድና እናናግራት፣ ከኛ ምንድን ነው የምትፈልገው ብለክ ይዛሃት መሄድ ነበረብህ ሀይሚዬን። ይሄ እንደውም ግልጽ ያደርገዋል። ከመጀመሪያ ጀምረህ ግልጽ የሆነ ነገር ብትነግራት ግልጽ ያደርገዋል ማለት ነው። 4 ነጥብ ስሬስ ማለት ነው።
ስታገኛት ሀይሚን ብትኖር ጥሩ ነበረ። አሁን በዚህ ወጥቶ በዚህ ወርዶ ምናምን ቅብርጥሶ የሚባል ነገር ምንም ተሰሚነት የለውም። እና እውነት አርግዘሽ ከሆነ አንቺ ደግሞ ያስረገዘሽን ሰው እንግዲህ ሄደሽ መፈለግ ትችያለሽ። በዚህ ሰዓት ደግሞ ብታረግዥም 9 ወር ጠብቀን እንግዲህ ብትወልጅም ዲኤንኤም የሚባል ምርመራ አለ፣ ትመረመሪያለሽ። ዲኤንኤ ልጁ የማን እንደሆነ ያውቃል። ግን ያ አይደለም ዋናው ፖይንት፣ ያ አይደለም። ስለ ሀይሚ ማሰብ ግዴታ ነው። ሁሌ የሆነ ነገር ደስታ በመጣ ቁጥር ከጀርባ ሀዘን የሚመጣ ከሆነ በጣም ነው የሚያስጠላው። አንድ ነገር ተስተካከለ ሲባል አንድ ነገር ደግሞ ብጥብጥ ይመጣል። ሲቀጥል አዲስ ህይወት ስትጀምሩ ማለት ነው፣ አዲስ ህይወት ስትጀምሩ አሮጌውን ማለት ነው አክንትፍ ብላችሁ መጣል አለባችሁ። አክንትፍ። ብዙዎቻችን ችግር አለብን፣ ብዙዎቻችን ለምን እንደሆነ አላውቅም። እና ስለዚህ ጽድት ያለ ነገር ነው ይዘን መቀጠል ያለብን። ማንም ጣልቃ መግባት የለበትም። አይደለም የተወናት ፍቅረኛ የተወን ፍቅረኛ ቤተሰብ ራሱ በፍቅራችሁና በትዳራችሁ ውስጥ ጣልቃ ማስገባት የለባችሁም። ማንም ብትጣሉም የሆነ ነገርም ቢፈታ ማስተካከል ያለባችሁ ራሳችሁ ብቻ ናችሁ። ድሮ የት ነበርሽ አንቺ? እንግዲህ ከ1 አመት በፊት ነበር የእናንተ ፍቅር ግንኙነት፣ ከዛም በላይ እንጂ እና ሀይሚ ራሱ እኮ 1 አመት አለፋቸው። ቡራና ሀይሚ ፍቅር ከጀመሩ 1 አመት አለፋቸው እና ከዛም በፊት የት ነበርሽ? መያዝ ትችይ ነበር፣ መንከባከብ ትችይ ነበረ። ጸብ ቢኖር መታረቅ እንዳለ መታረቅ ትችይ ነበር በዛ ሰዓት። አሁን ግን እነዚህ ልጆች ቀጥለው ምን ብለው በቃ ቆይተሽ አሁን መተሽ ያዙኝ ልቀቁኝ ማለቱ ምንድነው መፍትሄው? ምንድነው መፍትሄው? ምንም መፍትሄ የለውም። እና አርፈሽ ብትቀመጪ መልካም ነው ብዬ አስባለሁ። ሀይሚዬ ደግሞ የኔ ውድ ነገር የኔ ጨረቃ እንግዲህ ምህረቱን ይላክልሽ የኔ ውድ። ያው ድንጋጤው አንዳንድ ጊዜ የሆነ ነገር ስትሰሙ አይምሯችሁ መያዝ ያቅተዋል፣ ማመን ያቅተዋል። እና ከባድ ነው፣ ብቻ በጣም ይከብዳል። ይዘዋት እንግዲህ ሄደዋል። ትንቃም አትንቃም ምንም የማውቀው ታሪክ የለም። ከነቃች ያው ወደ ቤት ይዘዋት ይሄዳሉ፣ ካልነቃችም ያው ግዴታ ወደ ሆስፒታል ነው ይዘዋት የሚሄዱት ማለት ነው። ድንጋጤ ከባድ ነው፣ በጣም ይከብዳል። በዛ ሰዓት አሁን ስትወድቅ የሆነ ነገር ጭንቅላቷን ቢመታት የሆነ ነገር ብትሆን ሁላችሁም ተጠያቂ ናችሁ። ይሄ ራስ ይዞ መጮህ ምናምን ማለቃቀስ ምናምን ቀድመሽ ነበር እንጂ አሁን እንደደነገጠ ሆነሽ ሪያክት ስታደርጊ ነበር። ቀድመሽ ግን የሆነ ነገር ባደርግ የሆነ ነገር ብል እዚች ልጅ ላይ ምን ይፈጠራል ምን ትሆናለች ብለሽ ማሰብ ነበረብሽ። ኦኬ ማሰብ ነበረብሽ። ዝም ብለሽ መተሽ አርግዣለሁ ግግም ባለው ነገር ከማይሆንሽ ሰው ጋር ምንድነው የሚያንዘላዝልሽ? ከማይሆንሽ ሰው ጋር ሌላ ሴት ይዞ እሱ ሌላ ዓለም ውስጥ ነው ያለው። ያንን እያየሽ እያወቅሽ እንዴት ከሱ ጋር ልተኝ ቻልሽ? አንቺስ እንደ ይሄን ሀሳብ ስታመጩ ሰው ምን ይለኛል፣ ቤተሰብ ምን ይለኛል ብለሽ አታስቢም? ማሰብ አለብሽ ይሄንን ጉዳይ ቆም ብለሽ ዘላ። ይህ አንዳንድ ሰው በቃ ዝም ብሎ ማውራቱን እንጂ ማለት ነው ከዚህ ጀርባ ምን እባላለሁ የሚባለውን ነገር አያውቅም። ባለጌ እኮ ነው የምትባዩ። ምክንያቱም ሀይሚና ቡራ አንድ ላይ ናቸው፣ ግን ከሱ ጋር ተኝቼ አረገዝኩት ያለሽ የማይመስል ነገር የማይመስል ለክብርሽ የማትጨነቂ ሴት። በጣም ነው የሚደብረው፣ በጣም ነው የሚያስጠላው እውነት። እና ወደ ራስሽ ተመለሽ፣ እውነቱን ተናገሪ። በቃ የመጣሁት ህይወታችሁን ለመበጥበጥ ነው የመጣሁት፣ ይቅርታ አድርጉልኝ ብለሽ ከህይወታቸው ውጭ። እንደዛ ነው እኔ የሚሻልሽ ብዬ ማስበው። ወይንም ደግሞ ዩቲዩብ መክፈት ከፈለግሽ በቃ ዩቲዩብ እንድትከፍቱልኝ ፈልጊያለሁ፣ አበረታቱኝ፣ አለቀ። በአንድ ቀን 24 ሰዓት ባልሞላው ውስጥ 20 ሺህ ምናምን ነው የሚያስገቡት ጨረቃ ፋሚሊዎች።
በዚህ